ፍቅር የለም ብለን እንዳናምን አንዳንድ ጥንዶች የሚያሳዩን ፍቅር እጅግ በጣም የሚያሳሳ በመሆኑ ፍቅርም አለ ከነብሱ አልጠፋም ብለን እንድናስብ ያደርገናል። እንደና ያብስራ አይነት ሰዎችን ስናይ ደግሞ ፍቅር ያቀልሸልሸናልና ትናንትና ሄሉን እንደዛ ሲቅለሰለስ አሳምኗት ከዛ ዛሬ ደግሞ ካልጋ ውስጥ ገብቶ ተገኘ። ጉድ ዘንድሮ ማናየው ነገር የለም። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እና ያብስራ ሆዬ ለልጅቷ አሳምናታለሁ ማሳመን ያለብኝ ነገር አለ በሚል ተልካሻ ምክንያት ከልጅቷ ጋር አልጋ ውስጥ ተገኘ ማለት ነው። በዚህ አጋጣሚ ግን ልዑል ጀግና ነው፣ የምር በጣም ምርጥ ጓደኛ። ልዑል ሄሉን ሊጎዳት ነው ሄሉን ሊጎዳት ነው ትላላችሁ። ምን ብሎ ነው የሚጎዳት? ለሄሉ ቢቆረቆር መስሎኝ እንደዚህ እያደረገ ያለውና ሄሉ እንዳትጎዳ ነው እየጣረ ያለው ማለት ነው። ያ ደግሞ ያብስራ ተብዬ ልዑልን ታርጌት አድርጎ ይሄ ሁሉ ያንተ ስራ ነው፣ ትናንትም ያንተ ስራ ነው፣ ዛሬም ያንተ ስራ ነው። ወይኔ የሰው ልጅ ግን ጥፋቱን ወደ ሰው ለማላከክ መሮጡ ይገርማልና ሩጡ ልዑልን ለመሳደብ የሆነ አለ አይደለ? ከሱ ላይ እንከን ይፈልጋል። ጥፋተኛውማ አንተ ነህ። ሲጀመር ማሳመን ከቻልክ ሲጀመር አልጋ ላይ በሮ ምን አሰቀለ? የአልጋ ልብስ ግልጥ አድርጎ ገብቶ ካልጋ ላይ ቁጭ ብሎ እንደምታስቢው አይደለም። እና እንዴት ታስብልህ? በመጀመሪያ እንግዲህ ድራማ ነው ለምትሉ ድራማ የሚሆን ድራማ ማይሆን ይሄ የምናውቀው ነገር የለም። አንዳንዴ በእርግጥ ድራማ የሚመስል ነገር አለው፣ ግን ደግሞ ይሄ ወደ እውነት ያዘነበለም ነው። ድራማ የሚመስል ብዙውን ድራማ ቢመስልም ግን የሆነ እውነት የሆነ ነገር አለው። እና እንግዲህ ሆነም አልሆነም ግን የሆነ ለሰው እዚህ ጋር የሚያው ሰው እኮ ትላልቅ ሰው ነው። ከነሱ የሆነ ነገር ይፈልጋል ማለት በተወሰነ መልኩ ከነሱ የሚወስደው ትምህርት አለ አይደለ? ህፃን ልጅ አይደለም የሚያያቸው። ከዚህ ጋር ቁጭ ብሎ ስራውን ፈትቶ ቁጭ ብሎ የሚያያቸው ሰው አለ። መጡ ቀሩ ብሎ የሚጠብቃቸው ሰው አለ። እና ለእንደዚህ ሰፍ ብሎ ለሚጠብቃቸው ህዝብ የሆነ አስተማሪ ነገር ምን አለበት ቢያመጡ? አሁን ይሄ ምኑ ያስተምራል? መማገጥ ከመቼ ወዲህ ነው ትምህርቱ ነው ሊቀርብ የሚችለው? ለማንኛውም እንግዲህ ሄሉን ይወዳታል የምትሉ ከፊቷ ላይ ሴትን አገላብጦ እየሳመ ሴት ጋር እየተሽለጠለጠ እንደዚህ እየተቃቀፈ ነው ሄሉን የሚወዳት። ምኑ ጋር ነው የእሱ መውደድ? ሲጀመር እኮ የሚከራከረው ራሱ ለዚችኛዋ ልጅ ነው አይደል? ለሄሉ አይደለም። ለምን መታችኝ ብሎ አካች ዘራፍ አላለም? አንተንም አስሬ ነበር ማደራገም በጥፊ። እንደውም ሄሉ እኮ ሰው አትማጣም። እና ያብስራን ጥፋቱን ለመሸፈን ፈልጋችሁ ነው። በልጅቷ ሴራ ወድቆ ነው እሷ ናት ወስዳ ከዛ ያስገባችሁ በሴራዋ ወድቆ ነው ምናምን የምትሉ ማለት ነው። በእርግጥ ይሄ ነገር ሊሆን ይችላል፣ አይታወቅም። ፍቅር ውር አይደል? የምታደርጉትን አያሳውቃችሁም። እና ነገር ግን ልጅቷ ሴራ አስባ አልጋ ውስጥ ስትጠራው እንዴት ይሄዳል? ማናገር ከፈለገ የሆነ ካፌ ቁጭ ብሎ ማናገር አይችልም እንዴ? አልጋ ውስጥ ስትጠራው አልጋ መሆኑ ካወቀ ከበሩ ደርሶ አይመለስም? የራሱ ፍላጎት ስለሆነ ነው። ሲጀመር ከአልጋ ውስጥ ገብቶ እኮ ነው የተገኘው አይደል እንዴ? የምን ማስመሰል ነው? ይሄ ልጅ ከሄሉ የሆነ ነገር ፈልጓል። ከሄሉ የፈለገው ነገር አለ። ሲቀጥል ደግሞ አንደኛ ለዩቲዩብም ነው፣ ዩቲዩብ ለመስራት በሷ ለመፈመስ። ይሄ ከሁለት አንዱ ነው። ከሄሉሻ የሆነ ቆይ ግን የቀለበቱ ጊዜ ምናምን እንደዚህ ሆነዋል እንዴ? ሄሉዬ እንደዛ አድርጋ ከሆነማ በቃ ተበላች። የምሬን ነው። ግን እኔ አታደርግም ብዬ ነው የማስበው። እና ከልጅቷ ጋር ምንም ያለቀ ታሪክ የለም። ሪያሊቲ የሆነ ፍቅር ነው ያላቸው። ውሸቱን ነው። ሄሉን እየዋሻት ነው ይሄ ልጅ ማለት ነው። እና ምክንያቱም የማይዋሻት ቢሆን ከፊቷ ላይ እንደዛ አይሽለጠለጥምም፣ ልጅቷንም አያቅፋትም ነበር። ጭራሽ እያቀፈ ይስማል እንዴ? ምን አይነት ደፋር ነው? ምን አይነት በየአይነት ነው ግን ይሄ ልጅ? ሲጀምር እኮ ልጅቷ ማለት ነው በእርግጥ ለሄሉ ለማሳመን ሆን ብላም ሊሆን ይችላል። ይህ ሰው ልጅ እንዴት ጦስ ማስያዣ ሳያደርግ ቪዲዮ ላይ ይቀርባል? አያችሁ አይደል እንዴት እየሆነች እንዳለ? ምንም ነገር እኮ የላትም። ታዲያ ይሄ ለሴራ ቢሆን ለድራማ ቢሆን እንደዛ ተመናቅራ ትመጣ ነበረ? ውሸት። እች ልጅማ ፍቅረኛው ነች በደንብ ማለት። በእርግጥ ፍቅረኛው ነች ስላችሁ ያለቀ ነገር የለም ከመካከላቸው፣ አልቋል ይላል እንጂ ውሸቱን ነው። ከሄሉ የመጣው የሆነ ነገር ፍለጋ ነው። ልቡ ያለ ከዛችኛዋ ነው። አታስመስል ያብስራ ተብዬ ማለት ነው። ጉድ ልውል ቀጥልበት። ሄሉን ብቻዋን እንዳትተዋት ማለት ነው። አሁን ሄሉ በሰዓት ላይ ምንም እያስተዋለች አይደለም። ሄሉ ደግሞ አንቺ ዝም ብለሽ አትልፈስፈሽ። ይሄ
የማይሆን ወንድ ለማይሆን ምንድን ነው ለማይሆን ወንድ ብለሽ እንደዚህ አትንሰፍሰፊለት፣ እንባሽን አታፍሽለት። እንዴ እስከ መቼ ነው እንባሽን የምታረግፊ? ሄሉሻ ጠንከር ብለሽ ቀለበቱን ካፍንጫው ላይ ወርውሪለት። አቦ የእሱ ቀለበት ደግሞ